በሩን ሳትቆልፍ እንግዲህ ከሮዛ ጋር እየተጫወቱ ነበር አንዱ ክፍል ውስጥ ሆነው እና ናርዶስም እንግዲህ ልጇን በፍጹም እኔ ልጄን ለሰው አልሰጥም እያለች እየዛተች ልጇን ትይዝና በጨለማ ታመልጣለች ማለት ነው። ሮዛና ሰላምም እንግዲህ እንዴት ነው አውርተው ሲጨርሱ ለመተኛ ሲሞክሩ በሩን ዘግተሽዋል አይደል ሰላም ስትላት አዎ ዘግቼዋለሁ ትላታለች ማለት ነው። እና ቸክ ስታደርገውም ግን አልተቆለፈም ነበር። ትቆልፈውና ትተኛለች ማለት ነው። ግን እኮ ሰላም ቆልፌው ነበረ እኮ እያለቻት ነበረ ለሮዛ። እሷ ግን ልጇን ይዛ አምልጣ ስለነበረ እንግዲህ ይተኛሉ ማለት ነው። የዛን ቀን በማግስቱ ጠዋትም ሲነቁ ሰላም ለማየት ስትሞክር እንግዲህ የሉም ነበረ እናትና ልጅ ማለት ነው። ከቤት ወጥተው አድረው ነበረ እና ሮዛን በጣም ትደነግጥና ቅዱስን አንቺ እንትን በይው አረጋጊው የት ሄዳ ነው ምናምን ብሎ በጣም ከጠይቅሽ ካፋጠጠሽ አስቸግራት ይዛት ወታ ነው ምናምን ብለሽ እንደዚህ እንደዛ ብለሽ ሸውጁ ምናምን ትላታለች ማለት ነው። እሺ ብላ ሰላም እንግዲህ ትሄዳለች ማለት ነው። እናትየዋም ልጇን ይዛ እንግዲህ ጠፍታ ነበረ። ከዛም በጨለማ እዛ ቤት ደግሞ ባሏና ሰራተኛዋ እንዴት ልታመሽ ትችላለች እትዬ ብለው በጣም ተጨንቀው ነበረ እና ወይ ፍለጋ እንዲህ ወይ ደግሞ ማመልከት አለብን እያሉ ነበረ። ብቻ ግን ፍለጋ ይወጡ እያለ ያገኟታል ማለት ነው በጨለማ እየመጣች። እናም እንግዲህ ያስገባትና ምን ሆነሽ ነው ምናምን ይላታል። ባልየውም ይጠይቃታል። በጣም እኔ ስጋት ውስጥ እንዳለች ትነግረዋለች። ከዛም እንግዲህ በቃ እሺ ቤት ውስጥ አንቺን የሚጠብቅሽና ቤት ውስጥ ዘበኛ መቀጠር አለበት እና ደግሞ እንደዚህ አትጨነቂ፣ ግን እነማን እንደሚያስፈራሩሽና ምን እንደሚያስጨንቅሽ ብትነግሪ ደስ ይለኝ ነበር ይላታል ባልየው ማለት ነው። እናትየዋም እንግዲህ ከብዙ ነገር ውስጥ ነው የወጣቸው። ከዛ ግን በጣም እንደፈራች ትነግረዋለች ማለት ነው። ቤት ውስጥም እንግዲህ ሰላም ቤት ቅዱስ በጠዋት ይነሳና ልጁን ለማየት እንግዲህ ሲሞክር ክፍል ውስጥ አልነበሩም ማለት ነው። እናም ይወጣና ሰላም እያጸዳች እያለ የት ሄደው ነው እነማያ የት ሄደው ነው ይላታል ማለት ነው። ሰላም በጣም ትደነግጥና የምትመልሰው ይጠፋባታል ማለት ነው። እሱ እንግዲህ በጣም ይረዳታል። እኔ ምንሽ ሮዛ ቆይ ጠብቂው ቅዱስን ብላሽ ነው አይደል እያለ እየተናደደ ለመውጣት ይሞክራል። ብቻ ግን ሰላም ልታስቆመው አልቻለችም። ከዛ ትቷት ይወጣል ማለት ነው። ሰላምም እንግዲህ ሮዛ ጋር ትደውልና ሮዛ በጣም ይቅርታ ቅዱስን ላስቀረው አልቻልኩም ማያ ሴት ሄደች እያለ ትቶኝ ወጣ ትላታለች ማለት ነው። ከዛ መንገድ ላይም እንግዲህ ቅዱስ ከወጣ በኋላ ሮዛን ያገኛታል ማለት ነው። ሮዛንም አግኝቷት እኔ ምልሽ ልጅ የት ሄደች ማያ በድጋሚ የት ሄደች ብሎ ይጮህባታል ማለት ነው። እሷም እንግዲህ ቀስ ብላ ተረጋግታ እንደምትመልሳት ትነግረዋለች ማለት ነው። ቅዱስን በበኩሉ ፍለጋ ይሄዳል። ሮዛም እንግዲህ ምንድን ያደረገችው የናርዶስን ቤት ማጣራት ትሞክርና የምትኖርበትን ማለት ነው። ያላት አማራጭ እንግዲህ አንድ ነበረ። እሱም የሆነ ሰው ትልክና ብቻ ምን እንደሚፈልጉ ታጣራለች። ከዛም ግን ዘበኛ መቅጠር እንደሚፈልጉ ከሰማች በኋላ ዘበኛ ሆና መስላ ትገባለች ማለት ነው። እዛ ቤት ውስጥ እነ ናርዶስ ቤት ውስጥ ማለት ነው። በደላላ መልኩ ተያዥ አስይዛ ምናምን ሁሉን ነገር አስተካክላ ትገባለች ማለት ነው። ይህን ከማድረጓ በፊት ግን ለወንድሟ ለናታን እያማከረችው ነበር። ናታንም እንግዲህ እኔ የምልሽ ሮዛ እኔ እኮ በጣም የምወድሽ አንድ እህቴ ነሽ፣ በጣም ነው እምሳሳለሽ። ስለዚህ ራስሽን ለምንድን ነው ይሄን ያክል መስዋዕት እየከፈልሽ ያለሽው? ለምንድነው ከሰው ጋር እንደዚህ የምትጋፈጭው? ብሎ በጣም ይጮህባታል። እሷም እንግዲህ ለትንሽ ጊዜ ነው ወንድሜ እና ደግሞ አንድ ያልነገርኳችሁ ነገር አለ ሰሞኑን ትንሽ ስራ ስላገኘሁኝ ለትንሽ ጊዜም ቢሆን ስራዬን መስራት አለብኝ እጠፋለሁ ትላቸዋለች ማለት ነው። እነሱም እንግዲህ እሺ ብለው ይስማማሉ። ምክንያቱም ስራ ጀምራ ነው ብለው ነው ሊያስቡ የሚችሉት። እሷ ግን ናርዶስ ቤት እንግዲህ ዘበኛ ሆና እየገባች ነበረ ማለት ነው። እናም ሀሳቧን አሳክታለች። እንግዲህ ናርዶስ ቤት ዘበኛ ሆና በስነ ስርዓት ወንድ መስላ ለባብሳ ትገባለች ማለት ነው። እዛም ከገባች በኋላ እንግዲህ ማያንም ታገኛታለች። ውጭ ላይ ኳስ የተጫወተች ታቅፋታለች ምናምን ነገር። ከዛም ሰራተኛዋም የናርዶስ ሰራተኛ በጣም ለማውራት ለመቀራረብ ትፈልጋለች። ምክንያቱም ወንድ ዘበኛ መስሎት የተቀጠረው ከሷ ከበቃ ብቻዬን ሆንኩ ብዬ ሳስብ እንኳንም ወንድ ዘበኛ ተቀጠረ እያለች ሰራተኛዋን በጣም ለመቅረብ ለማዋራት እየሞከረች ነበረ ማለት ነው። ሮዛም እንግዲህ ወንድ መስላ ድምጿን ጎርነን አድርጋ እያዋራቻት ነበረ። እናም የናርዶስ ባለቤትም እንግዲህ ዘበኛዋን ሮዛ ማለት ነው ይጠራና እባክሽን የሆነማ እባክህና ወደ እኔ ማማክር ነገር አለ ይልና ናርዶስ በጣም እየፈራች ነው። የሆነ የሚከታተላት ሰውና የምትፈራው ሰው አለ ከስራ ቦታ። ብቻ ሁሉ ነገሯን
እንድትከታተልልኝ እፈልጋለሁ ይላል ማለት ነው። ሮዛም እንግዲህ እሺ ትልና ትዕዛዟን ትቀበላለች ማለት ነው። ከዛም እንግዲህ አንድ ቀን ጠዋት ልጃቸውን ማያን ወደ ትምህርት ቤት ለማድረስ ሴቷ ሰራተኛ እንግዲህ ለሮዛ ትምህርት ቤት አድርሰሃትና እኔ ቁርስ አዘጋጅቼ እጠብቅሃለሁ ትልና ለልጁ ለዘበኛው ማለት ነው ለሮዛ ትምህርት ቤት አድርሳ ማያን እንድትመለስ ትነገራለች ማለት ነው። እንግዲህ ቀጥታ ማያን በቃ ማለት ምንም አይነት እንትን ሳትጠቀም ቀጥታ ማያን ታገኛታለች ማለት ነው። ወደ ትምህርት ቤት ለማድረስ ትሞክራለች። ግን ሮዛ ወደ ትምህርት ቤት አልነበረም ያደረሰቻት። እንግዲህ ቤት ትውሰዳ አይታወቅም፣ ግን ወደ ትምህርት ቤት አልወሰደቻትም። እናም ግን የዘበኝነት ልብሷን ትቀይርና ሮዛን ሆና እነ ናርዶስ ቤት ትሄዳለች ማለት ነው። እነ ናርዶስን ቤት ስትሄድ ቁርስ እየበሉ ነበረ። ናርዶስ ከባለቤቷ ጋር ቁርስ እየበሉ ነበር እና ግቢያቸው ይንኳኳል ማለት ነው። ሲንኳኳም እንግዲህ ማን ነው ቆይ እኔ ልክፈትልና ሰራተኛዋ ትከፍታለች ማለት ነው። እናም የዛን ሰዓት ሮዛ ነበረች። ሮዛም እንግዲህ ሰራተኛዋን አቤት ምን ፈልገሽ ነው ስትላትም ፈልጊያት ነበረ ናርዲን አንዴ አናግሪልኝ፣ ማን ነው የፈለገሽ ካለችሽ ሮዛ ናት በያት ትላታለች ማለት ነው። ሰራተኛዋም ቀጥታ ትገባና ባልና ሚስቱ ቁርስ እየበሉ እያሉ የሆነ ሰው ይፈልግሻል ትላታለች። ማን ነው ስትል ሮዛ ናት ስትላትም ትንይላትና እንትን ትላለችና ባልየውን በዛ ሰዓት ቆይ ምን ሆነሽ ነው ውሃ ጠጭበት በቃ ይዞሽ ምናምን ይልና ተከትሏት ይወጣል ማለት ነው። እሷም እንግዲህ ከፍታ ስታይ ሮዛ ነበረች ማለት ነው። አንቺ ሰይጣን ደግሞ ብለሽ ቤቴ ድረስ መጣሽ ወይ? ቆይ ምን ፈልገሽ ነው ከኔ ስትላትም ዞር ብላ እንግዲህ ባለቤቷ ከኋላ እንዳለ አታውቅም። ዞር ብላ ሮዛ ማለት ነው እኔ የምልሽ ለባለቤትሽ የደበቅሽውን ነገር በሙሉ ልናገርብሽ ወይ ስትላት ባልየው ይሰማል ማለት ነው። እሷ ግን ከኋላ እንደተከተላት አታውቅም ነበር። ናርዶስ በጣም ትደነግጥና ምን ምናምን ስትል ባልየውም እንግዲህ የምን እውነታን የምትነግሪኝ ምናምን ይልና ሮዛ ጋር ያፈጥባታል ማለት ነው። ሮዛ እንግዲህ እዛ ቤት ውስጥ ዘበኛ ሆና ስለገባች እና ሚስጥሯን ሁሉ ነገሯን ስላወቀች ልትናገርባት ፈልጋለች። ባልየውም እንግዲህ ባልየውን ምን ብላ ልሸውደው ትችላለች? ይህን ነገር ልትናገር ትችላለች ወይ? እና ደግሞ ባልየው እውነቱ ሁሉ ነገር እውነቱ ከተነገረው ምን ሊያደርግ ይችላል? ከዛ ደግሞ ማያ ወደ ትምህርት ቤት እንደሄደች ነው የሚታወቀው። ለምን ዘበኛው ይዟት ነው የሄደው፣ እየተጠበቀ ነው ይመለሳል አድርሷት ተብሎ። ግን ደግሞ ዘበኛውም ሲቆይ እንግዲህ እንትን ይላል፣ ማያ እንደጠፋች ያውቃሉ ማለት ነው። በስተመጨረሻም እንግዲህ ሮዛ ሀሳቧን አሳክታለች። ማያን እንግዲህ ዘበኛ ሆና ገብታ መልሳ ወደ ቤት መልሳታለች ማለት ነው። ማለት ከዚህ በኋላ ምንም ነገር ቢፈጠር ሁሉ ነገር ስላወቀች በትንሽ ደቂቃ ውስጥ ሁሉ ነገር ስለተረዳች ያው ለናርዶስ ባል ብትነግረው ራሱን የናርዶስ ባል እንደሚረዳትና ሮዛ እንደሚደግፋት ተስፋ አደርጋለሁ። በሚስትየዋ ሀሳብ እንደማይስማማ፣ ምክንያቱም የእሷ ያልሆነች ልጅ ላይ እንዳለች በቃ እንደዛ ነው የሚያስበው ባልየው ማለት ነው። ብቻ ሮዛን ያፋጥጣታል ወይ? ሮዛስ ደግሞ ለባልየው ትናገራለች ወይ? ሁሉን ነገር ከተናገረች ደግሞ ባልየው ሮዛን ነው ሊደግፋት የሚችለው። ናርዶስን በጣም ሊቆጣት ይችላል። ናርዶስ ደግሞ እንዳይነገርባት እንዳያቅባት ባለቤቷ ትፈልጋለች ማለት ነው። በዛ መሀል ውስጥ ተፋጠው ነው ያለቀው እንግዲህ እና የናርዶስ ባል እንግዲህ ግዴታ ማወቅ ስላለበት ግዴታ ያፋጥታታል ማለት ነው። እሷም እንግዲህ ያላት አማራጭ ምንም ልትዋሻ አትችልም። ማያን በጣም ነው የምትወዳት። ምንም ባልወልዳትም ግን ደግሞ ያሳደኩሽ ልጄ ነሽ እያለች በጣም እንደምትወዳት ያስታውቅባታል ማለት ነው። እንግዲህ በቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ እላለሁኝ። ሰብስክራይብ የምታደርጉኝ ቤተሰቦቼ እጅግ አድርጌ ነው የማመሰግነው።